ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም ርዕስቶችን እናስቀድም። መንግስት ቤትና መኪናን በተመለከተ አዲስ ሕግ ያወጣ ሲሆን በአተገባበሩ ላይ ደግሞ ከባድ ማስጠንቀቂያ ማስተላለፉ ተሰምቷል። አዲሱ ሕግ ምን ጉዳዮችን በውስጡ ይዟል? በዝርዝር እናደርሳችኋለን። በአዲስ አበባ ከተማ አስተዳደርና ሌሎች ከተሞች የህዝብ ትራንስፖርት ተሽከርካሪዎችን በተመለከተም አዲስ አነጋጋሪ መረጃ ወጥቷል፣ እንነግራችኋለን። በሀገር አቀፍ ደረጃ የነዳጅ አቅርቦት እጥረትና የዋጋ ጭማሪ እየታየ በመጣበት በዚህ ወቅት አሁንም ከፍተኛ ነዳጅ በህገወጥ መንገድ ሲዘዋወር መያዙ ተገልጿል። በዝርዝር ከምንመለከታቸው መረጃዎቻችን መካከል ይገኝበታል። የመንገድ ትራፊክ አደጋን ተከትሎ የዓለም ጤና ድርጅት ያወጣውን መረጃና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሰው አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱ መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። በዓለማችን በየዓመቱ 1.2 ሚሊዮን ሰዎች በመንገድ ትራፊክ አደጋ ህይወታቸውን እንደሚያጡ የዓለም ጤና ድርጅት አስታወቀም። በመንገድ ትራፊክ አደጋ ከሚሞቱ ሰዎች መካከል 1/3 የሚሆነው ሞት የሚከሰተው በመንገድ ላይ የሚንቀሳቀሱ እግረኞችና ብስክሌተኞች የተነሳ የሚያጋጥም መሆኑን ድርጅቱ አስታውቋል። ይህ የተባለውም 8ኛው የዓለም የመንገድ ደህንነት ሳምንት የእግረኞችና የብስክሌት መንገዶችን ምቹ በማድረግ የመንገድ ትራፊክ አደጋን እንቀንስ በሚል መሪ ቃል በተካሄደበት ወቅት ነው። ድርጅቱ የመንገድ ትራፊክ አደጋዎችን ለመቀነስ አጋዥ ናቸው ያላቸውን ምክረ ሀሳቦችም ይፋ ያደረገ ሲሆን ለእግረኞችና ለብስክሌተኞች የሚሆኑ መንገደኞችን መስራት ወሳኝና መቅደም ያለባቸው ተግባራት ናቸውም ብሏል። የመንገድ ደህንነት ስታንዳርድን ተግባራዊ ማድረግ ለመንገደኞችም ሆነ ለአሽከርካሪዎችም በዚህ የመንገድ መሰረተ ልማት ግንባታ ወቅት የእግረኞችንና የብስክሌት ተጠቃሚዎች ከጤና ከአካባቢ ጥበቃና ከትምህርት ፖሊሲ ጋር ተመጋጋቢ እንዲሆን ማድረግ እንደሚገባም አሳስቧል። ከ1.7 ሚሊዮን በላይ አሽከርካሪዎች በድግግሞሽ ደንብ መተላለፍ መከሰሳቸውን የአዲስ አበባ ትራፊክ ፖሊስ አስታወቀም። በዚህም አሽከርካሪዎች ኃላፊነት የጎደለውና በቸልተኝነት ምክንያት የሚያደርሱትን የትራፊክ አደጋ ለመከላከልና ለመቀነስ የብቃት ማረጋገጫ ፈቃድ ሲያወጡ የተማሩትን ተግባራዊ ማድረግ ይጠበቅባቸዋልም ተብሏል። ከዚህ ጋር በተያያዘ የጽዳትና ውበት ሰራተኞች ስራቸው በመንገድ ዳር በመሆኑ ደግሞ ለአደጋ ተጋላጭነታቸው ሰፊ በመሆኑ አሽከርካሪዎች ከፍተኛ ጥንቃቄ ሊያደርጉ እንደሚገባም ተነግሯል። በአዲስ አበባ ከተማ አስተዳደር ከ1.7 ሚሊዮን በላይ አሽከርካሪዎች በድግግሞሽ ደንብ መተላለፍ ክስ መከሰሳቸውን በአዲስ አበባ ትራፊክ ፖሊስ ቁጥጥር መምሪያ የትራፊክ ሙያና የሕዝብ ግንዛቤ ዲቪዥን ኃላፊ ኢንስፔክተር ሰለሞን አዳነ ተናግረዋል። በዚህም የትራፊክ ፍሰት የሚበዛባቸውን ቦታዎችና ቀናቶች ለትራፊክ አደጋ
ተጋላጭ የሆኑ አካላትን በመለየትም በተለይም ደግሞ የጽዳት ሰራተኞች ላይ ተደጋጋሚ አደጋ እየደረሰ በመሆኑ የሥራ ሰዓታቸው ላይ አንጸባራቂ እንዲለብሱ ይመከራል ሲሉም ተናግረዋል። በአዲስ አበባ ከተማ የተሳለጠ የትራፊክ እንቅስቃሴ እንዲኖር በማድረግና የመንገድ ትራፊክ አደጋን ለመከላከል ስራዎች እየተከናወኑ ነው ያሉት ኃላፊው በተለይም ደህንነቱ የተጠበቀ የመንገድ ስርዓት እንዲኖር ከባለድርሻ አካላት ጋር በጋራ እየተሰራ ስለመሆኑ አንስተዋል። ቢሮው ለትራፊክ አደጋ መንስኤ የሆኑ ጉዳዮች ላይ በተለይም ጠጥቶ ከማሽከርከር የመንገድ ደህንነት ሁኔታና ከፍጥነት ቁጥጥር ጋር ተያይዞ ሰፊ ስራዎች እየተሰሩ ነው ተብሏል። ከ1.2 ሚሊዮን ሊትር በላይ ነዳጅ በህገወጥ መንገድ ሲዘዋወር መያዙን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ባለፉት 9 ወራት ከ1.2 ሚሊዮን በላይ ሊትር ነዳጅ በህገወጥ መንገድ ሲዘዋወር በቁጥጥር ስር መዋሉን የሀገር ውስጥ ንግድ መሪ ስራ አስፈጻሚ አቶ ሊቁ በነበሩ ተናግረዋል። በዚህም ደግሞ በተወሰደው እርምጃ መሰረት በህገወጥ የነዳጅ ንግድ የተሳተፉ 54 ግለሰቦች በእስር የተቀጡ ሲሆን 62 የነዳጅ ማደያዎች መታሸጋቸውንና ከ106 ሚሊዮን ብር በላይ ደግሞ በቅጣቱ ለመንግስት ገቢ እንዲሆን ተደርጓልም ተብሏል። ሚኒስቴር መስሪያ ቤቱ በአቅርቦትና በግብይት ሂደት ውስጥ የሚስተዋሉ ችግሮችን ለመቅረፍ ቀድሞ እየሰራ ነው ያሉት መሪ ስራ አስፈጻሚው እኚህን ተግባራት አጠናክሮ በመቀጠል ገበያውን የማረጋጋት ስራ እንደሚሰራም አመላክተዋል። በተለይም ህገወጥ የነዳጅ ግብይትን ለመቆጣጠር የሚያስችል አዋጅ ጸድቆ ተግባራዊ በመደረጉ በበጀት ዓመቱ የተጀመሩ የቁጥጥር ስራዎች ተጠናክረው እንዲቀጥሉ ማስቻሉንም መሪ ስራ አስፈጻሚው ተናግረዋል። በተመሳሳይ በመኖሪያ ቤት ግቢ ውስጥ የነዳጅ ዴፖ በመስራት በህገወጥ መንገድ ነዳጅ በማከማቸት ሲሸጡ የነበሩ ግለሰቦች በቁጥጥር ስር መዋላቸውን በትላንትናው የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። በሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ የመኪና ጣቢያ ወይም ላቢያጆ እንደ ሽፋን በመጠቀም በመኖሪያ ቤት ግቢ 10 ሜትር ጥልቀት ያለው ዴፖ በመስራት በህገወጥ መንገድ ነዳጅ ሲሸጡ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የሲዳማ ክልል ጸጥታ ቢሮ አስታውቆ ነበር። በዚህም ከነዳጅ በተጨማሪ ደግሞ ከመንግስትና ከግል ድርጅቶች ተሰርቀው የተከማቹ የተለያዩ ብረታ ብረቶች፣ የመኪና ጎማዎች፣ ኮምፕሬሰሮች፣ የውሃ ቱቦዎች፣ የብየዳ ማሽንና ሌሎች በርካታ አዲስና ያገለገሉ ዕቃዎችን መያዙን የሲዳማ ክልል ጸጥታ ቢሮ ኃላፊና የክልሉ ህገወጥ የነዳጅ ግብይት ሰብሳቢ የሆኑት አቶ አለማየሁ ጢሞቴዎስ ተናግረዋል። በተጨማሪም በግቢው ውስጥ ህገወጥ የነዳጅ ክምችትና ሽያጭ አገልግሎት ሲሰጡ የነበሩ ባዶ የነዳጅ ታንከሮችን መገኘታቸው ይታወሳል። በአዲስ አበባ ከተማና በሌሎች ከተሞች የህዝብ ትራንስፖርት ተሽከርካሪዎች እንደየአገልግሎት አይነታቸው ወጥ የሆነ ቀለምና መለያ ኮድ እንዲኖራቸው ሊደረግ ነው ተባለም። መንግስት በአዲስ አበባ ከተማና ሌሎች ከተሞች የህዝብ ትራንስፖርት ተሽከርካሪዎችን እንደየአገልግሎታቸው ወጥ የሆነ ቀለም እንዲኖራቸው እቅድ መያዙ ተሰምቷል። በዚህም የታቀደው የተሽከርካሪዎች ቀለምና መለያ ኮድ ከከተማ ከተማ የተለያየ ይሆናልም ተብሏል። የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪ ሹፌሮችም እንዲሁም ወጥ የደንብ ልብስ እንዲለብሱ ለማድረግ እቅድ እንደተያዘ የዋዜማ ዘገባ አመላክቷል። በዚሁ መሰረት የትራንስፖርት ሚኒስትሩ ዶክተር አለሙ ስሜ ያረጁ ተሽከርካሪዎችን ከህዝብ ትራንስፖርት አገልግሎት ውጪ ለማድረግ እንደተወሰነ ሰሞኑን መናገራቸው ይታወሳል። እንዲሁም ከቀናት በፊት ደግሞ በትራንስፖርትና ሎጂስቲክ ሚኒስቴር የወጣው ታርጋ የሚያስቀይር መመሪያ ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚያመለክት አጭር ጽሑፍና የኢትዮጵያ ካርታ እንዲኖራቸው እንደሚደረግም ተነግሯል። በዚህም በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢቲ የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው ይደረጋልም ተብሏል። የወጣው አዲሱ መመሪያም በአሁኑ ወቅት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን እንደማያካትትም አስቀምጧል። እንዲሁም ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚያመለክት አጭር ጽሑፍና የኢትዮጵያ ካርታ ይኖራቸዋል ሲል መመሪያው ላይ መደንገጉን በገበያ ሚዲያ የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም።
ውድ ተከታታዮቻችን ቀጥለናል። መንግስት በቤትና በመኪና ላይ አዲስ የአሰራር ህግ ያወጣ ሲሆን በአተገባበሩ ላይ ደግሞ ከባድ ማስጠንቀቂያ አስተላልፏል። በዚህ ማንኛውም ሰው የግል ቤትና ኮድ 2 ወይንም የቤት መኪና ጭምር በሽያጭ ሲያስተላልፍ ወይም ደግሞ የስም ዝውውር ሲፈጽም የታክስ ክሊራንስ እንደ ግዴታ ተቀምጧል። ከዚህ ቀደም ኮድ 3 መኪና የስራ መኪና በመሆኑና ግብር ስለሚከፍል ከገቢዎች ቢሮ ግብር የከፈለበትን ክሊራንስ ማምጣት እንዳለበት እንዲሁም የንግድ ቤት ህንፃ ሲገዛም ክሊራንስ ግዴታ እንደሆነ ይታወሳል። አሁንም ደግሞ የግል መኖሪያ ቤት ወይንም ማንኛውም የማይንቀሳቀስ ንብረትም ሆነ ኮድ 2 የሆነ መኪና ወይም የቤት መኪናም ሲሸጥ ሻጩ ሰው ለገዢው የታክስ ክሊራንስ አብሮ እንዲሰጥና የስም ዝውውር እንዲፈጽም መንግስት እንደ ግዴታ የሚቀመጥ አዲስ አሰራር መዘርጋቱ ተነግሯል። በዚህም የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በማንኛውም ተሽከርካሪና ቤት ስም ዝውውር ዙሪያ ያወጣው ሰርኩላር በአስገዳጅነት ተፈጻሚ መሆንም ጀምሯል። ይህን ተከትሎ ማንኛውም ሰው የግል የመኖሪያ ቤትም ሆነ የኮድ 2 የቤት መኪና ሲሸጥ ሻጩ ሰው ለገዢው የታክስ ክሊራንስ አብሮ እንዲሰጠውና ቲን ነምበር ከሌለው ደግሞ ግዴታ ማውጣት እንዳለበት የተገለጸ ሲሆን በዚህም ገዢው አካልም ያለ ቲን ነምበር እንዲሁም ያለ ግብር ክሊራንስ ቤትም ሆነ ኮድ 2 የቤት መኪና መግዛት እንደሌለበት እንዲሁም ያለ ክሊራንስ ከገዛ ግን ንብረቱን ሊያጣ የሚችልበት ሁኔታ ሊኖር ስለሚችል ማስጠንቀቂያ ጭምር መንግስት በአዲስ አበባ ገቢዎች በኩል አስተላልፏል። ይህን አዲስ የወጣ አሰራር ተከትሎ ለአዲስ አበባ ከተማ አስተዳደር ገቢዎች ቢሮ፣ ለመሬት ልማትና አስተዳደር ቢሮ የመኖሪያ ቤትን ወይም ደግሞ የማይንቀሳቀስ ንብረትን በተመለከተ ክሊራንስ ከሌለ የተመዘገበ ቤትም ቢሆን ስም እንዳይዛወር፣ ለመሬት ይዞታና ምዝገባ እንዲሁም መረጃ ኤጀንሲ፣ በተጨማሪም መኪናን በተመለከተ ደግሞ ለአዲስ አበባ ከተማ አስተዳደር ተሽከርካሪና አሽከርካሪ ፈቃድና ቁጥጥር ባለስልጣን በሚያዝያ 30 ቀን 2017 ዓመተ ምህረት በምክትል ቢሮ ኃላፊዋ ወይዘሮ ወርቅነሽ ሰቦቃ የተፈረመ ሰርኩላር ደብዳቤ እንዲደርሳቸው ተደርጓልም ተብሏል። በዚህም መሰረት ኮድ 2 ተሽከርካሪና ለማንኛውም አገልግሎት የሚውል ቤት ማለትም ለመኖሪያ፣ ለንግድና ለድርጅት እንዲሁም ያልተጠናቀቀ ጅምር የቤት ግንባታም ቢሆን በሽያጭ የሚያስተላልፍ ማንኛውም ሰው ግብር ከፋይ ስለመሆኑና ከዕዳ ነጻ ስለመሆኑ የሚገልጽ ክሊራንስ ከአዲስ አበባ ገቢዎች ቢሮ ማቅረብ ሳይችል የስም ዝውውር እንዳይፈጸምለት ጥብቅ ማስጠንቀቂያ መሰጠቱም ተሰምቷል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 149 ብር እየተገዛ 151 ብር ከ98 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ ደግሞ 185 ብር እየተገዛ 188 ብር ከ70 ሳንቲም እየተሸጠ ይገኛል። እንዲሁም አንድ ዩሮ ደግሞ 164 ብር ከ50 ሳንቲም መግዣው ሲሆን መሸጫ ደግሞ 167 ብር ከ79 ሳንቲም ሆኗል። ስዊስ ፍራንክ 166 ብር ከ50 ሳንቲም እየተገዛ 169 ብር ከ83 ሳንቲም እየተሸጠ ይገኛል። እንዲሁም አንድ የተባበሩት አረብ ኤምሬት ድራም ደግሞ 40 ብር መግዣው ሲሆን 40 ብር ከ80 ሳንቲም መሸጫ ሆኗል። የሳውዲ ሪያል እንዲሁ 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 19 ብር ከ50 ሳንቲም የተገዛ 19 ብር ከ89 ሳንቲም የተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋት እንካችሁ ብሏል።
ተጠናቋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 0913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።